ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው። በወቅታዊው ጉዳይ ሰበብ ኢራንን እንወቃት። ይህ ትንታኔ ሜዳ ነው። የሻህዎችና የአያቶላዎች ሀገር ክፍል 2። ኢራን ጥንታዊ ታሪክ ያላት ሀገር ነች። እኛ ግን መነሻችንን ከ19ኛው ክፍለ ዘመን መጨረሻ እናድርግ። ኢራን የሺዓ እስልምና ተከታይ ነች። ከሺዓም 12ቱ ከሚለው ወገን ነች። ይህን ብዙ ዝርዝር ያለው አጀንዳ ዝቅ ብለን በመጠኑ እናነሳዋለን። ድሮም አሁንም የኢራን ሺዓ ዑለማዎች በኢራን ህብረተሰብ ላይ ጉልህ ተጽዕኖ አላቸው። ነገር ግን ዑለማዎቹ በኢራን ፖለቲካ ህይወት ጠንካራ ተጽዕኖ ማሳረፍ እንደሚችሉ ለመጀመሪያ ጊዜ የታየው ታሪክ ጸሐፊዎች የትንባሆ አመጽ 1891 በሚል በሚጠቅሱት የአመጽ እንቅስቃሴ የዘውድ ስርዓቱን በመቃወም ባደረጉት ተሳትፎ ነው። እንደ አውሮፓውያን አቆጣጠር በ1890 በዙፋን የተቀመጠው የኢራን ንጉስ የሀገሪቱን የትንባሆ ምርት ሽያጭና ኤክስፖርት ንግድ ለአንድ የእንግሊዝ ኩባንያ ሸጠው። የሽያጭ ስምምነቱ የእንግሊዙ ኩባንያ ለ50 ዓመታት በትንባሆ ኢንዱስትሪው የሞኖፖል መብትን አገኘ። በወቅቱ የኢራን የትንባሆ ኢንዱስትሪ ብዙ ትርፍ የሚያስገኝና 200,000 ህዝብ የተሰማራበት ኢንዱስትሪ ነበር። ስምምነቱ የኢራን ገበሬዎችና አነስተኛ ነጋዴዎችን ጥቅም አመሳቀለው። ስለዚህ አመጽና የስራ ማቆም አድማ ተቀሰቀሰ። ለ2 ዓመት የዘለቀውን ይህንን አመጽ መቋቋም የተሳነው የናስር አል-ዲን ሻህ ዙፋን ተንገዳገደ። እናም ስምምነቱን ለመሰረዝ ተገደደ። የኢራንን ንጉስና የውጭ ኃይሎችን በመቃወም ለመጀመሪያ ጊዜ በተነሳው በዚህ አመጽ የኢራን ዑለማዎችና የህዝቡ አቅም ታየ። የኢራን ህዝብ አልተመቸውም። ከትንባሆ አመጽ ወዲህ ህዝቡ አላረፈም። በየአጋጣሚው ቅሬታውን ሲገልጽ ቆይቶ የህገ መንግስት አብዮትን ጀመረ። እንደ አውሮፓውያኖቹ አቆጣጠር ከ1905 እስከ 1911 በተካሄደ ትግል መጅሊስ ወይንም ፓርላማ ተመሰረተ። የመጀመሪያውን ህገ መንግስትም አርቅቆ ማጽደቅን ቻለ። ብሔራዊ የምክር ጉባኤ ወይንም መጅሊስ መመስረቱ ፈላጭ ቆራጩን የቃጃር ስርወ መንግስት በማዳከም ረገድ ውጤታማ ቢሆንም የተሻለ አስተዳደር መፍጠር ያስቻለ ግን አልነበረም። ስለዚህ ከኢራን መጅሊስ ወይንም ፓርላማ መመስረትን ተከትሎ በርካታ ወሳኝ ሁነቶች ተፈጥረዋል። እነዚህ ሁነቶች በህገ መንግስት አቀንቃኞችና በፋርስ ሻህዎች መካከል የተካሄደ ትግል ተደርገው ሊታዩ ይችላሉ። የፋርስ ሻህዎች ከመጅሊሱ ጋር በሚያደርጉት ትግል የውጭ ኃይሎችን ድጋፍ ያገኙ ነበር። ከኢራን ህገ መንግስታዊ አብዮት በኋላ የተፈጠረው ቀውስና አለመረጋጋት አንድ የኢራን ጀነራል በየካቲት 1921 በተደረገ መፈንቅለ መንግስት ወደ ስልጣን የሚመጣበት መንገድ ጠረገለት። ይህ ጀነራል ሬዛ ካሃን ይባላል። በእንግሊዝ ይመራ የነበረውና ኤሊት ወታደራዊ ኃይል የሆነው የፋርስ ኮሳክ ብርጌድ አዛዥ ተደርጎ በእንግሊዙ ጀነራል ፊልድ ማርሻል ኤድመንድ አይረንሳድ የተሾመው የ42 ዓመቱ ጀነራል ሬዛ ካህን በጥር ወር 1925 ተሾመ። ጀነራሉ በተሾመ በወሩ በእንግሊዝ ትዕዛዝ ከ3000 እስከ 4000 የፋርስ ኮሳክ ብርጌድ ወታደሮችን እየመራ በየካቲት ከመዲናዋ ቴሄራን ገባ። ይህ ክስተት የየካቲቱ 1921 መፈንቅለ መንግስት በሚል የሚጠቀስ ቢሆንም ቀሪው የሀገሪቱ ክፍል በጀነራሉ ቁጥጥር ስር የገባው ከ2 ዓመት በኋላ በ1923 ሲሆን በጥቅምት ወር 1925 አህመድ ሻህ ቃጃር ከስልጣን ወርዶ ከሀገር እንዲወጣ በመጅሊሱ ውሳኔ ሲተላለፍ ሬዛ ሻህ ፓህላቪ በ1906 በጸደቀው የሀገሪቱ ህገ መንግስት መሰረት አዲሱ የኢራን ሻህ ሆኖ ተሰየመ። ጀነራል ሬዛ መባሉ ቀርቶ ሬዛ ሻህ እየተባለ መጠራት ጀመረ።
ሬዛ ካሃን በመጀመሪያ እንደ ዝነኛው የቱርኩ መሪ አታቱርክ ሀገሪቱን ሪፐብሊክ ሊያደርጋት አቅዶ ነበር። ነገር ግን በእንግሊዞቹና በዑለማዎቹ ተቃውሞ ሐሳቡን ለመቀየር ተገደደ። ጀነራል ሬዛ የቃጃር ሻህ ስርወ መንግስት የመጨረሻ ንጉስ የሆነውን አህመድ ሻህን በመገልበጥ በህገ መንግስት የሚመራ ዘውዳዊ አስተዳደርን መሰረተ። ቅድመ እስልምና ይነገር የነበረን ፓህላቪ የተባለ ቋንቋን መነሻ ተደርጎ በፓህላቪ ስርወ መንግስት የሚጠራው ዘውዳዊ አገዛዝ በኢራን ኢስላማዊ አብዮት እስኪገረሰስ ከ1925 እስከ 1979 ድረስ ሀገሪቱን ከ53 ዓመታት በላይ አስተዳደረ። ሬዛ ሻህ ሰፊ የማህበራዊ ኢኮኖሚያዊና ፖለቲካዊ ሪፎርም ያካሄደ ሲሆን ብዙዎቹ የሪፎርም እርምጃዎች ለኢራን አብዮት መንገድ የጠረጉ ቅሬታዎችን ፈጥረው ነበር። ከእነዚህ ቅሬታዎች አንዱና ከፍተኛ ውዝግብ የሚያስነሳው ኢስላማዊ ህጎችን ወደ ጎን በመግፋት በምዕራብ ህግጋት ለመተካት ትውፊታዊ የአለባበስና የጾታ ደንቦችን ለመሻር ያደረገው ሙከራ ነው። ሂጃብ ለብሰው በአደባባይ የሚታዩ ሴቶችም ሂጃቡን እንዲያወልቁ በፖሊሲ ያስገድድ ነበር። አልፎ አልፎ በበርካታ ሰዎች ላይ ጉዳት ያደረሱ አመጾች ቢታዩም በሬዛ ሻህ ዘመን የሃይማኖት መሪዎቹ ጸረ መንግስት እንቅስቃሴና ፖለቲካ ውስጥ አይገቡም ነበር። በሬዛ ሻህ የመጀመሪያ የስልጣን ዓመታት ሼህ አብዱል ከሪም ሄይሪ ያዚዲ የተባሉ የሃይማኖት መምህር ቆም በተባለች ታሪካዊ ከተማ ሐውዛ ወይንም መድረሳዎች በ1922 መሰረቱ። Nationwide hawzas were revived by the arrival of Ayatollah Ha'iri, laying the foundation of the Hawza Ilmiya of Qom. ቆም በጣም የተከበረ የሺዓ ሙስሊም ዑለማዎች ማፍሪያ ሆነ። መስራቹ ሼህ አብዱል ከሪም ሄይሪ ያዚዲም 12 በሚል የሚጠቀሱት የሺዓ ሙስሊሞች የሚሰጠውን ማርጃ ወይንም ታላቁ አያቶላ የሚል ከፍተኛ ማዕረግ ያገኙ ሼህ ናቸው። የተለያዩ የሺዓ እምነት ተከታዮች ቢኖሩም ከፍተኛ ቁጥር ያላቸው 12ቶቹ ሺዓዎች ናቸው። 12 የሚለው መጠሪያ መነሻው በነብዩ መሐመድ ተተኪ በመሆን መንፈሳዊና ፖለቲካዊ ስልጣን የሚገባቸው 12 ኢማሞች ናቸው ከሚለው የሺዓዎች እምነት ነው። አርአያ ሰብ በመሆን ኡማውን በፍጥነት የማስተዳደር ብቻ ሳይሆን ሸሪዓውን የመተርጎም የመጠበቅና ስውር የሆነውን የቅዱስ ቁርአን ፍቺ የመረዳት ብቃት ያላቸው 12ቱ ኢማሞች ናቸው ከሚል የሺዓ ሃይማኖት አመለካከት የመጣ መጠሪያ ነው። ወደፊት በኢራን ኢራቅ ጦርነት ዘመን የምናገኛቸው አያቶላ ሆሚኒ የሼህ አብዱል ከሪም ሀይሪ ተማሪ ናቸው። በዓለም ደረጃ ከ200 እስከ 300 ሚሊዮን የሚደርሱ የ12 ሺዓ እምነት ተከታዮች በኢራን፣ ኢራቅ፣ ባህሬን፣ አዘርባይጃን፣ በሊባኖስ ከሀገሪቱ ሙስሊሞች ግማሹን በህንድ፣ ፓኪስታን፣ አፍጋኒስታን፣ ሳውዲ አረቢያ፣ በባንግላዴሽ፣ በኩዌት፣ ኦማን፣ የተባበሩት አረብ ኤሚሬት፣ በኳታር፣ በናይጄሪያ፣ በቻድና በታንዛኒያ የሚገኙ ሲሆን ይህ እምነት ከ16ኛው ክፍለ ዘመን ጀምሮ መንግስታዊ ሃይማኖት የሆነባት ብቸኛ የዓለማችን ሀገርም ኢራን ነች። ወደ ሬዛ ሻህ እንመለስ። የኢራን ህገ መንግስታዊ ዘውዳዊ አገዛዝ የተመሰረተው በኢራን መጅሊስ ወይንም ፓርላማ ሬዛ ሻህ ፓህላቪ በሚል በተሾመው ጀነራል ሬዛ ካህን ነው። ሬዛ ሻህ ከ1921 እስከ 1941 ኢራንን ከገዛ በኋላ በ1941 በሁለተኛው የዓለም ጦርነት መነሻ ሀገሪቱ በአንግሎ ሶቪየት ቁጥጥር ስር ገባች። ይህ ጊዜ እንግሊዝና ሶቪየት ህብረት በአንድ ጎራ ተሰልፈው ከጀርመን ናዚ ጋር ይዋጉ የነበረበት ጊዜ ነው። ሬዛ ሻህ የናዚ ወዳጅ ተደርጎ በመታየቱ በ1941 እንግሊዝና ሶቪየት ህብረት ኢራንን በወረራ ይዘው ሬዛ ሻህ ፓህላቪን ከስልጣን በማውረድ በዙፋኑ ልጁ መሐመድ ሬዛ ፓህላቪ እንዲቀመጥ አደረጉ። ኢራንም ለ5 ዓመታት በሶቪየት ህብረት ቁጥጥር ስር ቆይታ የሩሲያው ቀዩ ጦር ጁን 1946 ሀገሪቱን ለቆ ወጣ። ከሁለተኛው የዓለም ጦርነት በኋላ የነበረችው ኢራን ፖለቲካዊ መረጋጋት የሌላት ነበረች። የአለመረጋጋቱ ምንጭም ከ1941 እስከ 1951 ሀገሪቱን በገዛው ንጉስ መሐመድ ሬዛ ሻህና በዚሁ ወቅት የኢራን ጠቅላይ ሚኒስትር በነበረውና አፍቃሬ ሶቪየት በሚባለው አህመድ ቋቫም መካከል የነበረው ግጭት በአፍቃሬ ሶቪየቱ ጠቅላይ ሚኒስትር አህመድ ቋቫም ድጋፍ ኮሚኒስታዊ ርዕዮት የሚከተለው ቱዴ የተሰኘው ፓርቲ በቁጥርና
በተጽዕኖ መጠናከር መቻሉና የኢራን ጦር ሰራዊትም በሀገሪቱ ሰሜን ምዕራብ አካባቢ ከሚንቀሳቀሱ ኢራን፣ አዘርባይጃንና ኢራን ኩርዲስታን የተባሉ ተገንጣይ ኃይሎችን ለማስታገስ ይደረግ በነበረው ትግል መወጠሩ ናቸው። በ1941 በኢራን የተመሰረተውን ቱዴይ የተሰኘ የኮሚኒስት ፓርቲ መስራችና ሊቀመንበር በጀነራል ሬዛ ካህን እርምጃ ከዙፋን በተወገደው የቃጃር ንጉሳዊ ቤተሰብ ውስጥ ልዑል የነበረው ሱሌይማን ሚርዛ ኢስከንደሪ ነው። የህገ መንግስት አገዛዝ ደጋፊ የፓርላማ አባልና ለአጭር ጊዜም ቢሆን የኢራን የትምህርት ሚኒስትር በመሆን ያገለገለው ሱሌይማን ሚርዛ ኢስከንደሪ ሶሻሊስታዊ የፖለቲካ መስመር የሚከተልና የኢራን ኮሚኒስት ፓርቲ መሪ የነበረ ሰው ነው። ከ1951 እስከ 1953 የኢራን ጠቅላይ ሚኒስትር ሆኖ ያገለገለው መሐመድ ሞሳዴግ የሀገሪቱን የነዳጅ ዘይት ኢንዱስትሪ በሞኖፖል ይዞ የሀገሪቱ ዜጎች በድህነት እየኖሩ እንግሊዝ ግንባር ቀደም የዓለም ሀያል ሀገር እንድትሆን እንደ አሸዋ የሚታፈስ ገቢ ያስገኘላት የነበረውና የአንግሎ ኢራን የነዳጅ ኩባንያ የተሰኘው የእንግሊዝ ኩባንያ ከኢራን እንዲወጣና ሀብቱም በመንግስት እንዲወረስ በማድረግ እንደ ታላቅ ብሔራዊ ጀግና የመታየት ክብርን ተቀዳጀ። Was the nationalization of the Iranian oil industry, which had been built by the British on Persian lands since 1913 through the Anglo-Persian Oil Company APOC, AIOC, later known as British Petroleum BP. እንግሊዝ በተባበሩት መንግስታት ድርጅትና በዓለም አቀፍ ፍርድ ቤት ኢራንን ለመቅጣት ጥረት ከማድረግ ባሻገር የጦር መርከቦቿን ወደ ፋርስ ባህረ ሰላጤ በመላክ ለማስፈራራት ተራወጠች። በከባድ ማዕቀብ ለመቅጣት ብትሞክርም ሞሳዴግ የሚበገር አልሆነም። አንድ የአውሮፓ ጋዜጣም ሞሳዴግ ለእንግሊዝ ቤሳ ሳንቲም ከመጣል በፋርስ ነዳጅ ዘይት ቢጠበስ ይመርጣል በማለት ጽፎ ነበር። እንግሊዞች ወረራ ለመፈጸምም አስበው ነበር። ነገር ግን ያረጀ የኢምፔሪያሊስት ዘይቤን ይጠየፉ የነበሩት የአሜሪካው ፕሬዝዳንት ሃሪ ቱርማን ወታደራዊ ድጋፍ ለመስጠት ፈቃደኛ ባለመሆናቸው የእንግሊዙ ጠቅላይ ሚኒስትር ዊንስተን ቸርችል ወረራውን ትተው ሞሳዴግን በመፈንቅለ መንግስት ለመቅጣት ወሰኑ። ዊንስተን ቸርችል የያዙትን ሐሳብ የተረዳው ሞሳዴግ በኦክቶበር 1952 ቴሄራን ያለውን የእንግሊዝ ኤምባሲ በመዝጋት ሰላይና ዲፕሎማቶቿን ከኢራን አባረረ። ብዙም ሳይቆይ ቱርማን ወርዶ ዲዋይት አይዘን አወር የአሜሪካ ፕሬዝዳንት ሆኖ ሲመረጥ የአሜሪካ አቋም ተለወጠ። የቀዝቃዛው ጦርነት በፈጠረው ፍርሃት ተገፋፍታና ከሶቪየት ጋርም ረጅም ድንበር የምትጋራው እንዲሁም በነዳጅ ዘይት ሀብት የተንበሸበሸችው ኢራን ወደ ኮሚኒስቱ ጎራ በመግባት ሌላ ቻይና ሆና ተወጣ ይሆናል በሚል ስጋት የቀደመ አቋሟን የለወጠችው አሜሪካ ከእንግሊዝ ጋር መክራ በወቅቱ የውጭ ጉዳይ ሚኒስትር ጆን ፎስተር ዱሌስ እና የአሜሪካ ስለላ ድርጅት CIA ዳይሬክተር አለን ዱሌስ በነበሩ ሁለት ወንድማማቾች ምክር ኦፕሬሽን አጃክስ በሚል በ1953 ሞሳዴግን ከስልጣን እንዲወገዱ አደረጉ። በአሜሪካና በእንግሊዝ አነሳሽነት እንዲሁም በብዙሃኑ የሺዓ ሃይማኖት መሪዎች ሰፊ ድጋፍ አንዳንዶች በኢራን ታሪክ ብቸኛው ዲሞክራሲያዊ መንግስት በሚል የሚጠቅሱት የሞሳዴግ መንግስት በኦገስት 1953 መፈንቅለ መንግስት ከስልጣን ተወግዶ በመኖሪያ ቤት ውስጥ የቁም እስረኛ ተደረገ። አዲሱ ትውልድ ሀሳብ ነው ሜዳው